የሚያቅ ነው ይሄ ገበሬ ሽማግሌ ይሄ ምንም ትምህርት ማያቅ ምን በዚህ ላይ በምን የሚያቅ ነው ይሄ ሴራ የሚያቀው who the fuck is he who the fuck they think they are they need to fucking tell them who the fuck are you what you know about this crime what you know about abuse what you know about somebody getting killed and getting denied what you know about getting killed twice ምን ያቃሉ ስለዛ አባገዳ ሸሌና እናታችሁ የአባገዳ ስርዓትም ሆነ የየትኛውም ኢትዮጵያ ውስጥ ያለ ሽምግልና ስነ ስርዓት ለኔ ለሴቶችም ፌር ነው ብዬ አላስብም ፌር ነው ብዬ ማላስብበት ምክንያት እንግዲህ ኩዌሽን ቀደማውን ዋቆ ኢሞሽናል ሆኖ ሲናገር ነበር አይደለ for me somehow I got emotional as well እኔ ተሰማኝ ምንድነው ባለፈው የዛሬ አመት አስተዋሳችሁ ከሆነ ትናንትናም ሳወራው ነበር ኩሹ ባናያ የተባለችው ምስራቅ ቦረና ላይ ባሌ የደበደበኝ የጨቆነኝ ስላስቸገረኝ ተመልሼ ከሱ ጋር አልኖርም ስላለች ዛፍ ላይ ተጠፍንጋ በባሏ ስትደበደብ አይተናል አይደለ ይሄ ማለት አባገዳዎች ይሄንን አስተላልፈው ታስራ ተደብድባ ነበረ እና ፓራላይዝድ ሆናለች ከአንገቷ በታች ፓራላይዝድ ሆና ሆስፒታል ተኝታ ነበረ ኩሹ ባናያ ማለት ነው ይሄ ደግሞ ብዙን ሰው አስቆጥቶ ነበር ያ የሆነበት ምክንያት ምንድነው እነዚህ አባገዳዎች የተባሉት ወይም ደግሞ የባህል ሽምግልና እኔ ስፔሲፊክሊ ኦሮሚያ ወይም ደግሞ አባገዳን ስርዓትን አይደለም አባገዳይ ስርዓት የተቋቋመው ትክክለኛ ፍትህ ለሁሉም ሰው እንዲሰጥ ነው አይደለ ፍትሃዊ የሆነ ሲስተም ነው አይደለ ይህን ሲስተምን ደግሞ ኮራፕት የሚያደርጉ እድሜያቸው ስለበዛ ወይም ደግሞ በማህበረሰቡ ተመርጠው ነው እነዚህ አባገዳዎች ተመርጠው 10 ዓመት ይሄ ሰው ጥሩ ሰው ይሆናል ፍትሃዊ ሆኖ ለሁሉም ፍትህ ይሰጣል ሰላምን ይሰብካል ተብለው ነው የሚመረጡት አይደለ ግን እንደዚህ አይነት ኢሰባዊ ድርጊቶችን ሲያደርጉ የሚታዩ ሽማግሌዎች የባህል አባቶች ሊሆኑ ይችላሉ የሃይማኖት አባቶች ሊሆኑ ይችላሉ they need to be question accountability እንዲወስዱ መጠየቅ አለባቸው ልክ አሁን ባለ ፑሹ ባናያ ከወገቧ በታች ከአንገቷ በታች ፓራላይዝድ ሆና ሆስፒታል ተኝቶ 5 ቀን ታስረው ነው የተፈቱት ያም ህዝቡ ስለተቆጣ just because culture ስለሆነ የሃይማኖት አባት ስለሆነ ለምንድን ነው question ማይደረጉት ስህተት ከሰራ ትልቅ ሰውም ከሆነ ህፃን መቃወም መቻል እንችላለን ነገ ማህበረሰብ ስላለ ነገ የተሻለ ፍትህን የምናሰፍን ከሆነ ይህን ሲስተም ደግሞ በትክክልና በትክክል እንዲቀጥል ከተፈለገ ለምን ትክክለኛውን ነገር እንዲሰሩ ኩዌሽን መደረግ ሊጠየቁ ሊዘለፉ ሊወገዙ ይገባል ስህተት ከሰሩ ጥሩ ነገር ደግሞ ከሰሩ ሰውን ሳር ይዘው ሰውን ካስታረቁ አልቅሰውን ሰላምን ከሰበኩ ልናከብራቸው ልንወዳቸው ይገባል ካጠፉም ደግሞ ወተን ልንናገራቸው ኖ አንቀበልም ይሄ ስርዓት ለኔ አይሆነኝም ማለት መብት አለን እንደ ሰውም እንደ ማህበረሰብም አይደለ ስለዚህ እነዚህ ሰዎች ለምንድን ነው ኩዌሽን ማናረጋቸው ጀስት አሁን እነሱ ያወጡባቸው ነቀነኒ ጀስት ይዋቸው ስለተነካ ዛሄደው ስላልቆሙ ከማህበረሰብ እንዲገለሉ ነው ነፃነት ሊሰሙን አልቻሉ ምናምን ያሉት this is not fair በየትኛውም በኩል this is not fair የሃይማኖት አባቶች ሆነው ሽማግሌዎች ሆነው ጦርነትን ሲሰብኩ አላየንም መገዳደልን ሲሰብኩ አላየንም ህፃናትን ሽማግሌዎች ሲደፍሩ አላየንም እድሜያቸው ስለጠገቡ ብቻ ጥሩ ሰዎች ናቸው ማለት አንችልም እንደዚህ አይነት ባህል ደግሞ እኔ በሴትነቴ ሊቆምልኝ ካልቻለ ፕሮቴክት ሊያደርገኝ ካልቻለ ለምን ገደል አይገባም ባይነኝ አሁንም ማለት ነው ደፍረን መናገር ካልቻለን ግን እንደዚህ አይነት ሲስተሞችን ማስተካከል አንችልም ሀቅ ነው ስህተት ነው ስለዚህ እነሱን ተናገሩ ብላችሁ አፋችሁን ዝጉ ወይም ወደ ፖለቲካ ይወስዱብናል ወደ ሌላ ብለን ፈርተን አፋችንን ዘግተን መቀመጥ አለብን ብዬ አላስብም so I feel like እነዚህ ሰዎች ኢጎ ያለባቸው መጥፎ ሰዎች ናቸው የነሱ ልጅ ብትሆን የነሱ ቤተሰብ ብትሆን እንደዛ አረጉም ነበር ይሄ ግን በፖለቲካ በሆነ ነገር ተመዛዘው ይሆናል I don't give a shit ግን ስህተት ከሆኑ ስህተት ነው ማለት መብት አለን ስለዚህ ልክ ትናንት ኩሹ ባናያ ላይ ዛሬ ቀነኒ ነገ ደግሞ ማን እንደምትሆን አናውቅም ስንቷን ቻይ አፍሽን ዝጊ ተብላ በባህል ሽማግሌዎች አፏን ዘግታ እየተገደለች እየተደበደበች እየተጨቆነች የምትኖረው ስለዚህ ይሄን ሲስተም we need to question መጥፎ ሰዎች ካሉ አንጥረን ፈትሸን ማውጣት መቻል አለብን እና ደግሞ መናገርን መፍራት አለብን ብዬ አላስብም we need to grow backbone እንደ ሴትነቴ ለኔ ያልቆመልኝ ባህል ለኔ ያልቆመልኝ የሃይማኖት አባት ለኔ ያልቆመብኝ የባህል አባት እኔን የሚበድለኝ ከሆነ ገደል ይግቡ ይሄ የኔ ፖይንት ነው I'm sorry ኢሞሽናል ስለሆንኩኝ ግን ፍትህ ለቀነኒ የዚች ልጅ ድምፅ
በጣም መብት አለ ለማውራት በጣም ሙሉ መብት አለሽ የተሰማሽንን ነገር ጀስት ለመናገር ኢሞሽናል ነው የሚያደርገው እንደዚህ እያደረጉ እንደዚህ እየተደረገ ሰዎች ስሜታቸውን መናገር ሲጀምሩ የተገደለች የሞተችባቸው ልጆች እያላችሁ እንትና እንደዚህ ተናገረ ይሄን ስርዓቱን ኮነናችሁት ዋጥፋክ ላይክ ስርዓቱ ለእኔ ካልቆመልኝ ለምን ገደል አይገባም የትኛውም ስርዓት የትኛውም አባት እንደ ሰው ሰብአዊነት ሊኖረን ይገባል እንኳን ለሰው ለእንስሳ የሚያዘን ካልቸር ሊኖረን ይገባል ይሄንን ነው እኔ ማለት የምፈልገው አም ሶሪ ነንም ደግሞ ወደ ራሳችን እንመለስ በለመድ ነው በወግ በልማዳችን እንጨርስ ብለው ወደዛ ከሄዱም ያንን ነው የምንጨርሰው ከዛ ባለፈ ግን በህግ አግባብ ከሄደን የቀነኒን ጉዳይ የያዘው የፖሊስ መርማሪ ዛሬ ምን ላይ ነው ያለው የቀነኒን ጉዳይ የያዘው አቃቢ ህግ ዛሬ ምን ላይ ነው ያለው የቀነኒን አስክሬን የመረመረው ዶክተር ዛሬ ምን ላይ ነው ያለው የሀገሪቱ የሴቶችና የህፃናት መብት ተሟጋጅ ዛሬ ምን ላይ ነው ያለው እነዚህ ተቋማት ለዚህ ልጅ ለምንድን ነው ድምጽ ያልሆኑት ለምንድን ነው ፍትዋን ለማውጣት ያልሰሩት ይሄንን ነው ማድረግ ያለብን ለምን ቤተሰቡ እየጠየቀ ያለው ፍትህ በዚህኛው መንገድ ስለሆነ አሁን ከቤተሰቡ